ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛልኝ። እንግዲህ እንደዚህ የምታያቸው ጓደኞቼ ናቸው፣ አብረው የሚሰሩ ማለት ነው። ጓደኞቼ ናቸው እና እንግዲህ በጓደኞቼም በእኔም ስም እንኳን አደረሳችሁ ላለው ለገና በዓል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ አደረሰን እላለሁ። እና እንዴት ናችሁ? ደህና ናችሁ? እንዴ ነው ፏ ብለናል እኛ እንኳን አደረሳችሁ የባለም ቤተሰቦች ተከታታዮች ሼር ላይክ ሰብስክራይብ ላይክ አድርጉ፣ ታፕታፕ አድርጉ፣ ሼር ላይክ አድርጉ። እንወዳለን፣ እንወዳቻለን። እና ይሄን ይመስላል። የዓመት ሰው ይበለን። እንግዲህ የዛሬ ዓመት ደግሞ በፍቅር እንደዚህ የምናከብረው ሙዚቃ እና የዓመት ሰው ይበለን። እኛ እንግዲህ በደስታ በፍቅር እንደዚህ ፏ ብለን አክብረናል ማለት ነው። ደስ ብሎናል ማለት ነው። ይህን ይመስላል የመዳን ቤት እንግዲህ አክብረናል ውዶችዬ። ምን ያደርግልናል አሁን ማርዬ? ሶስታችን አንድ ላይ ፎቶ አልተነሳንም። አሁን እንነሳለን። እስኪ ትይበታለሁ ወይስ አልቻልኩበትም? በመስመር ነው የምታደርጊው ወይስ ቪዲዮ ገባ? ያውን ቆይን ራሱ የንቺ እኮ ቆንጆ ሆነ። ቆንጆ አይደለም? እሷ ደግሞ ቆንጆ ነው ለሷ። ቻው ደህና ማለት እና ሰላም ውዶችዬ፣ እኛ በዓሉን እንደዚህ አድርገን አክብረናል። እንግዲህ በጣም ደስ በሚል ሁኔታ ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር። እግዚአብሔር የተመሰገነ ይሁን። በእውነተኛ በቃ ደስ ብሎን የዋልነው ደስ የሚል ነበር። ሁሉም ሙሉ ነው። ያው ኢትዮጵያ የምናገኘውን እዚህ አግኝተናል። ያው ከቤተሰብ ናፍቆት በቀር ሌላው ነገር ሁሉ ሙሉ ነው። እግዚአብሔር ይመስገን። እንደምታዩት እዚህ ጋር ፊንቶ ሰርተን ነበረ። ፊንቶ አይደለም ከኔቶ ለስላሳ ገዛን፣ ዳቦ ጋገርን፣ ፈንዲሻ ሰራን፣ እንጀራ አልጫው አይቡ ሁሉ ነገር ሰርተን ፏ ብለን የዋልነው ቡና አፍልተን ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ምክንያቱም ከኛ የባሱ በችግር የሚውሉ ልጆች አሉና ያው የኛም አሰሪያችን ጥሩ መልካም ሰው ስለሆነች ያው እኛም ካሜራ ቢኖርም ምንም ቢንልም አልፈራንም። ዝም ብለን ሰራን። በዓላችን ነው፣ በዓላችን ማክበር አለብን ብለን አከበርን ማለት ነው። እና ደስ የሚል ነበረ። ዘና ብለናል። የዛሬው ቀን በጣም ደስ በሚል ሁኔታ ነው ያከበርነው። ሌሎቻችሁም እንግዲህ ከራሚ ደግሞ እግዚአብሔር ለሀገራችን አብቅቶን እንግዲህ ቀጣይ ዓመት ባንሄድ ደግሞ ቀጣዩ ዓመት እንሄዳለን። ብቻ በሰላም እግዚአብሔር ያቆየን አይለየን። እና እኛ ሶስታችንም ኦርቶዶክሶች ስለሆንን ደስ ብሎን ነው የዋልነው እላችኋለሁ። እንብላ። እዚህ ጋር እየበላን ነው፣ እንደምታዩት እየበላን ነው። እንብላ እላለሁ ሁላችሁንም። እና በጣም ደስ ብሎናል። የዘንድሮ ዓመት በጣም ተለይቶብኛል። ምክንያቱም ኢትዮጵያ ላይ የማየው ራሱ በጣም ደስ የሚል ነው። መስቀል አደባባይ አይታችሁት ከሆነ በስማም ኦርቶዶክስ የተባለ ከቤት ውስጥ የቀረ ራሱ አይመስልም። በጣም ደስ ይላል ላችኋለሁኝ። እንግዲህ እኔ ደግሞ እዚህ ጋር ምንም ሳላረግ ያለ ሜካፕ ያለ ምናምን ነው ማለት ነው። እና ብቻ ፍሪ ሁኜ ነው ያልኩት። እግዚአብሔር ይመስገን ደስ ብሎኛል። እና የተመቻችሁ ላይክ ማድረጋችሁ
ማድረጋችሁ እንዳትረሱ። ደስ ብሎናል እላችኋለሁ። ከክፍላችን አከበርን። ቡና እንጠጣ ቡና ቡና እየጠጣን ነው። ቡና እንጠጣ እላችኋለሁ።